ሰሞኑን ልደት ነበረ አንድ ከፍ ያለ ሆቴል ላይ በርሜል የሚያክል ኬክ መጥቶ ሲከበርልህ ነበረ ሚል በቃ ኮሜንቶችን ሳይ ሃፒ በርዝዴይ ቱ ጂሰስ የኛ እንትን ነው ይሄ ጠበብ ያለ በተለይ የክርስቲያኑ ኮሚኒቲ ጌታን በጣም ያዳነ መስሎት ሰዎችን ይጨርሳል ጌታ ያዳናቸው ሰው በቃ ኢየሱስ እኮ ታላቅ ወንድማችን ለምን መስጂድ አይሆንም ያውኑ ዘመን ነቢያት በእርግጥ ነው ያውኑ ዘመን ነቢያት መበርበር አለባቸው በተክላላ ጉባኤ ማንኛውም ሰው ያሉ ሰዎች ሆነ ጉዳይ ላይ ከሆነ ስቴፕ በላይ ተገድቦ ማለፍ አትችልም መንቀሳቀስ አትችልም ምን ማለት ነው ከሆነ ቦታ ወደ ነው ተማለ ማለት አሁን ለምሳሌ እሱ እንዳለ የጌታ ቀን እስከሆነ ድረስ ይመለከታል ኢየሱስ የሚጠራበት ማንኛውም ቀን ይመለከታል ሁለት ችግር አለ ብዙዎች ወደ እናት ቤተክርስቲያን ተመለሱ በነገራችን ላይ በቃሊዮ ቸርች የሚሰጡ ትምህርቶች ወደ እናት ቤተክርስቲያን ምን መለስ የሚላልና እናንተም እና ቤተክርስቲያን ካላችሁ እስቲ ቤተክርስቲያን እናትም አባትም ሆነ አታውቅም ሰላም ውድ ተመልካቾች እንግዲህ በመላው ዓለም ትገኙ ሁላችሁንም ሰላም እላለሁ እንግዲህ ይህ ዲቫይን ሾው ነው ከዲቫይን መልቲሚዲያ ጋር በጋራ ያዘጋጀን የማቀርብላችሁ ፕሮግራሜ ነው ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ዛሬ እንግዶችን ደግሞ እንደው እንደ ኢንተርቪው ሳይሆን ሐሳቦችን ሼር ልናደርግ በዚህ አገልጋዮችን ጋብዣለሁኝ እንግዲህ ነብይ ፍጹም ሱልጣንና አምባሳደር ነብይ አሸናፊ ጸጋዬን በዚህ ጋብዤላችኋለሁ ከኛ ጋር ጥሩ ቆይታ አድርጉ ኢትዮጵያኖች ሼር ሰብስክራይብ ላይክ በማድረግ እንግዲህ እንደተለመደው አብረን እንጓዛለን ማለት ነው ዌልካም ብያለሁ እንኳን ደህና መጣችሁ እንኳን ደህና እንግዲህ አምሮባችሁ ነው የመጣችሁት ቀኑ ነው ጾም ሲያዝ እዚህ ይፈታል በጣም ጥሩ እንግዲህ ታውቃላችሁ በብዙ ሚዲያ ላይ ሁለቱም ለዲቫይን ሾው አዲሶች አይደሉም በተደጋጋሚ ከኔ ጋር በግልም ወዳጆች ነን ከዛም ባለፈ ደግሞ በዚህ በፕሮግራሜ ላይ መተው ሐሳቦቻቸውን አካፍለዋል ታውቃቸዋላችሁና ዛሬ ከኔ ጋር ቆይታ እናደርጋለን በተለያየ ቤተክርስቲያን እናነሳለን የሀገር ጉዳዮችን እናነሳለን የግድ ጉዳዮቻችሁንም አንዳንድ ነገሮች ነካነካ አደርጋለሁ ያው ይሄ ዲቤት አይነት ነገር ባይኖርም ሐሳብ አሰራሩ ቀየር ብሎ ነው እንደ ጨዋታም የተጫወትን ነው መልክቶቻችንን እናስተላልፈውና በዚህ አጋጣሚ እንግዲህ ነብይም አምባሳደር አሸናፊ ያው ሰሞኑን ልደት ነበረ አንድ ከፍ ያለ ሆቴል ላይ በርሜል የሚያክል ኬክ መጥቶ ሲከበርልህ ነበረ ሚል በቃ ኮሜንቶችን ሳይ ሃፒ በርዝዴይ ቱ ጂሰስ የተከበረ ነው ያቺ ነገር ብዙ እንተናምጣለች ከቸርች ውጪ ያሉ ሰዎችም ራሱ በጣም ሲነጋገሩበት ነበር ቲክቶክን ሙሉ ሞልታው ነበርና አውቀና ያረከው እንደዛ አይ አይደለም እንደው ማን ደውሎ ያው ያከበርክለት ጌታ አከበረልህ አለኝ ያንተም ወደ ታይረሳብ ሰርፕራይዝ ነው ሆምዬ እኔ እንደዛ አይነት ትሬንድ የለኝም ልደት እንዲህ የማክበር ምናምን ብዙ ባህሉም የለኝምና ያኔ ስትወለድ ትንሽ ሆነ ፎቶ ነው የምናየው ራሱ ትዝ ቢለኝ ድፎ ዳቦና ፎቶ ላይ ቆሞ ከሁለት ከሶስት የዘለለ እንዴ አይመስለኝም አይ ቲንክ አሁን ያለ አሁን ትውልድ ካለ በእንደዚህ 40 ውስጥ ያላችሁት እኮ ብዙኛው ልቃጣቀም ያምን እንዴት አይደለም ይገለጽ እኮ አንተ 50 ምንም ሊሆን እንዴት እኔ እኮ ተጠባበቀ እንዴ ትንሽ ልጅ ተነስቷል ብላ አይደል ነው ያጋበስከኝ አንድ ብላቴና ተነስቷል ብላ አንድ አንተ የመጣ ጊዜ እኮ ነው አንድ ልጅ ነበርና ገና አዲስ ነው ጌታ ኢየሱስ ነው እንደ የመጣው አይ ህሊና ተሰምቶ ነው አይ እሱ ይመስላል አበሻ ምን መስላቸው ማለት እና
እንግዲህ እግዚአብሔር እድሜ ያብስቶላል። አይ ጥሩ ነው ብቻ እና የተለያዩ ነገሮችን ለምሳሌ እንዲሁም ነፍፍጽም አለ እና ጥሩ ቆይታ በዚህ እናደርጋለን። ቸርችን የሚመሩ ሰዎች ትልቅ ሰዎች ናቸው። እንግዲህ ሐሳብ እንድንካፈል ነው ይዣቸው የመጣሁትና እስቲ አምባሳደር በዚሁ ሰሞኑንም ተወሰነ ምላሽ ለመስጠት እንደሞከርካለሁ። ሃፒ በርዝዴይ ቱ ጂሰስ የሚለው ላይ እውነት ለመናገር ነው በኔጌቲቭ አላየሁትም። ምክንያቱም ሃፒ በርዝዴይ የገናን በዓል እኮ የምናከብረው የኢየሱስ ክርስቶስን የልደት በዓል ነው የምናከብረው። ሌላ የሚከበር ነገር የለውም ማለት ግን ምናልባት ቸርች ውስጥ ስላልተለመደ ኬክ እያደረክ ሃፒ በርዝዴይ ቱ ጂሰስ ዜማው ሁለተኛ አክሰንትህም የፈረንጅ ነገር ይመስላል ሄዳለ ወይ ደግሞ ለምን መልካም ልደት በሚለው በአማርኛ ለምን አልሆነም ነው ወይ ምን አንዳንዱ ያልገባኝ እውነት ለመናገር ያልገባኝን ነው። ምናልባት አንተ የተረዳው ነገር ካለ ወይም ከሰዎች የሰማው ፊድባክ ምን ነበር? ከዛ በፊት ግን እንግዲህ ፓስተር ያው እዚህ ፕሮግራም ላይ እንግዳ ሆኜ ስቀርብ አንዳንድ ሰዎች አሉ እሺ እዛ ባትቀርብ እዚህ ባትቀርብ ፓስተር ሶፊ ጋር ባትሄድ አንተ ያለበት ነገር ጥሩ ነው ግን እዛ መገለብ ይላል ግን በግል ማቀርበውን አያዩ ፕሮግራሙን የሚያዩት እዚህ ነው አስተያየት የሚሰጡት እዚህ ነው እና እዛ አይተው እኮ ምንም እንግዲህ ከካሜራ የተለየ የራቀ አገልግሎት ኖሮኝ ያቀም በመችለው አቅም ፕሮግራሜ ፖዚቲቭ የሆኑ ሐሳቦችን ሰዎች ጋር ለማድረስ መቼም በነፃ አይደለም እንዴ ባይና አይደለም የምታየው ካሜራ ሲያይ አይን ሲያይ ይለያያል እና በካሜራ አይን ስትታይ የተከፈለ ነው ባለሙያ ይከፈላል ኤዲቲንግ አለ ያ ሁሉ ዋጋ ያወጣንበትን መልካም ነገር ሰው ለማየት እድል የለው እዚህ ቦታ ላይ መተን ደግሞ ታንፈስ ስንል እዛ ለምን ተቀርባለህ ይላል ከዛ ግን እዛ ያቀረብነው ደግሞ አይምና ደግሞ እዛ ደግሞ ስታቀርብ አይማጡም ስለዚህ አንድ ውስጣችን ያለውን ነገር መናቀርብበት ወገንተኛ ያልሆነ ለሁሉም በሩ ክፍት የሆነ ሚዲያ ይሄ ነው ምክንያቱም ሰዎች ክርስቲያን ሚዲያን ሲያስቡ ከሚቀርበው ሰው ሐሳብ ይልቅ የሚያቀርቧቸው ሰዎች እነሱ ሴሌክት አድርገው ጨርሶ ነው ፕሮግራም ያቀርቡት ስለዚህ አንዳንዶች ጋር የመቅረብ እድል የሌለን እዛ ጋር መወራት የማይችል ነገር ስለሌለን አይደል እነሱ አስቀድሞ እነማን ማቅረብ እንዳለባቸው ስለወሰኑ ነው እና በዚህ አጋጣሚ ማንኛውም ሰው ፖዚቲቭ የሆነውንም ኔጌቲቭ የሆነውንም ሐሳብ ነፃ ሆኖ አውርቶ መልካም ነገር ካወራ ሐሳቡ መልካም ሆኖ ወይስ ሊቀጥል ኔጌቲቭ ከሆነ እሱ ሊበላው አንዳንዱ የከሸፉም አሉ እና አንድ ጓደኛ ይላል እንደውም እኮ የዲቫይን ፕሮግራም እንትን ያደርጋል አለ እና ይተኩሳል እና ተተኩሳ ሮኬቱ ጥሩ ከሆነ ይሄዳል ካልሆነ ደግሞ እና ብዙ የተደበቁ ሐሳቦችንም የሚያመጣ ነው በኔጌቲቭ አንየው አለ ምን መሰለ የሐሳብ ነፃነትን እንግዲህ የሐሳብ ነፃነትን ሰው እና ከዛ ያንተ ፈረንጅ ከኔ ፈረንጅ ይበልጣል ነው የሚለው ለምሳሌ ነብይ አምባሳደርን ሚዲያው ላይ ለመጋበዝ ምናምን የሚል አለ ፓስተር ሶፎንያስን ለመጋበዝ የሚል ሰው አለ ሐሳብ ስለሌለ አይደለም ግን እነሱ የነሱ ጻድቅ የሚሏቸው የነሱ አበኛ የሚሏቸው በእነሱ ሚዛን በእግዚአብሔር ቃል ሚዛን ሳይሆን በራሳቸው ሚዛን ተመዝነው ከዛስ ቡድንተኛ ካሜራ ጻድቅና አታላለ ካሜራው ኮንት ሰጠው ሐሳብ ነው የሚያስተላልፈው አንዳንዱ ይመጣና አይደለም እዚህ ሐሳብ ሰጠው ሰው ያለውን ሐሳብ መጥቶ ይናገራል ቻሌንጅ ማድረግ ያለብኝ ቻሌንጅ አደርጋለሁ መስማት ያለብኝ እንሰማለሁ አለቀ ከዛ በተረፈ ነው የቀረቡ ሰዎች እከሌ ትክክለኛ አገልጋይ ነው እከሌ ትክክለኛ አይደለም ብዬ ተናግሬ ማላቀም ሐሳባቸውን ነው እዚህ ሐሳብ ነው ምንም ሐሳቡን ነው ቆም ያስተላልፈው ነው የኛ እንትን ነው ይሄ ጠበብ ያለ በተለይ የክርስቲያኖ ኮሚኒቲ ጌታን በጣም ያዳነ መስሎት ሰዎችን ይጨርሳል ጌታ ያዳናቸው ሰዎች እግዚአብሔር የጠበቀ ሰላና ብዙ ስድደለ ያውራን ገባ ያዳነ መስሎት ህዝብ ይጨርሳል እኮ ጌታ ያዳናቸው ነው የሞተናቸው ይበላል ጌታን ለማዳን አሁን ብዙ ሰው ጌታን ለማዳን እየኖረ ነው የዳኑትን እየገደለ ያለ ይሄ ነው ብዙ የዳኑ ሰዎች በሰው እየሞቱ ነው በጌታ የዳኑ ሰዎች በጌታ የዳኑ ሰዎች በሰው እየሞቱ ነው እና አንዳንዱ ያው ምክርና ቡጢ ለሰጪው ቀላል ነው እንደሚባል
እንግዲህ እኔ በድካምም በብርታትም ላለፉት 11 ዓመታት ቤተክርስቲያንን እየመራው ነው እያገለገልኩ ነው እግዚአብሔር ከኔ ጋር አለ መኖሬን የማያውቁ ሰዎች ማለት መኖሬ እንኳን ትዝ የሚላቸው እዚህ መጥቼ ሳወራ እና አንድ በጣም አስፔክት ማድረገው ሰው ደወለና እንዴት እዛ አንተ እኮ ጄኒን ነገር ያለበት ትልቅ ጸጋ ያለበት አንድ እንኳን ትልቅ ጸጋ እንዳለበት እኮ እሱ ያለበት ቦታ ላይ እንኳን አውርቶ አያውቅም ተጠቀሙት ብሎ አያውቅም እና ከዛ ሰማሁትና አንዳንድ ጊዜ ሰዎች ሲያወሩ ሰምተን ጨርሰን ልክ ናቸው አለ ማለት ተቀበልናቸው ማለት አይደለም መተመለስለትን ሰው መርጣ ልታርፍ ትችላለህ ግን ቦታ አትምረጡልን ሐሳብ ካለን ምናወራበትን ቦታ በመምረጥ አትድከሙልን የኔ ሐሳብ ምክንያቱም ነገርኩት እንግዲህ መኖሬን እንኳን ያወቀው እኮ እዛ ስለቀረብኩኝ ነው 4 ዓመት ሙሉ መኖሬን በህይወት ለሙት ላገልግል አላገልግል እኔ ግን የጸለይኩለት የዛሬ 4 ዓመት የጸለይኩለት በህይወቱ ላይ ሆኖ የሆነበት ቦታ ላይ ሆኖ ነው የሚደውልልኝ እኔ ተናገርኩት ግን በህይወት መኖሬን የሚያወቀው እዚህ መጥቼ ነውና ስለዚህ አንዳንድ ጊዜ ሰዎች የምትፈልገውን ነገር እነሱ መሆን የሚፈልጉትን በአንተ መምረጥ ይፈልጋሉ ያንተ የግል ህይወት ግን አይመለከታቸውም እና እኔ አንዳንዴ በኔ የኑሮ ህይወት ውስጥ በኔ እንቅስቃሴ ውስጥ የግማሽ ሊትር ውሃ ቫልዩ የሌለው ሰው የኔን ትልቅ መንገድ ሊሰራልኝ አይችልም ምክንያቱም ምን ማድረግ እንዴት መሄድ እንዳለብኝ ማቀረው ደግሞ ያው ከ30 በላይ ምን እንደሆነ ይታወቃል አንዳንድ ሰው ሁሉ ጊዜ ሲያይ መስፊት ባየበት እንትን ላይ ተመስለዋል እና ምን ለማለት ፈልጌ ነው የዲቫይን መልቲሚዲያ ብዙ ሰዎች በእውነት ነው አገልግሎታቸው ሻይን እንዲያደርግ ምናቃቸው ሰዎች አሉ እግዚአብሔር በብዙ መንገድ ሰው እኔ ራሴ ተጠቃሚ እኔ ራሴ ተባርኬያለሁ ምክንያቱም ብዙ ዘመን አጠገቤ ሆነው ዋጋ ከፍዬ እንደ እግዚአብሔር ሰው ያገለገልኳቸው የጸለዩላችሁ ሰዎች ዞር ብሎ ሳያዩ እዚህ ቦታ ላይ ግን የተቀመጠውን ሐሳቤን አይተው ዛሬ ለማገለግለው ቤተክርስቲያን መነሻ የሆኑ ሰዎች አሉ ያቱም ለረጅም ጊዜ መቼም እግዚአብሔር ነፃ ጸጋ ቢሰጠንም ነፃ ቦታ እናገኝ ነፃ አምልኮ ቦታ አንተ አገልጋይ ነህና እንካይ ቦታ በነፃ አገልግል ብሎ ይሰጥ የለም ነፃ የምትኖርበትን ቤት የሚሰጥ የለም ነፃ መኪና ስትነዳ አገልጋይ ነህና በነፃ ነዳ ብሎ ቤንዚን ይሞላል የለም ሁሉ ነገር ይቀላል በነፃ ተቀበላችሁት በነፃ ስጡ ሲባል በነፃ ምንሰጥበት መንገድ ግን ክፍያ ይፈልጋል ስለዚህ እኔ ሰው ማስቸገር ስለማልፈልግ በዛ አጋጣሚ ዋላ ላይ ስለምናነሳውና ሊናይ እስከሚያቀው ድረስ እኔ በማጥበርበር በመስረቅ የተከማቸ የተሰበሰበ ነገር የለኝም እንደውም ጌታ እነሱ እንደሚሉት ቢሆን ለህም ያስለኛል እንደው ቢሾፕ እንዳለው ጥሩ ሟት እና እዛ አይተው ነው እንደዚህ አይነት ጄኒውን ሐሳብ እንደዚህ አይነት በሳል ሐሳብ ኖሮ እንዴት ፕሮግራም የለህም እንዴት ቤተክርስቲያን የለህም ሲለኝ አይ ቤተክርስቲያን አለመኖር ሳይሆን ማገለግልበት ቦታ የሚጠይቀውን ክፍያ ስለሌለኝ ነው በፍጹም መቀመጥ የለብህም እግዚአብሔር አምላክ ያስቀመጠብን ጸጋ ተነስተ አገልግል እና ብዙዎች ቢነሱብህም ምን ረዳ ግን ጥቂቶች አለን እና ከዛ ምን ተረዳው ሁሉ ጊዜ ኔጋቲቭ ዌቭ ራይት ፐርሰኖችን ወደ ህይወታችን ያመጣል እና ክርስቶስንም ሁሉ ተቀበሉት እኮ አይደለም በነገራችን ላይ ክርስቶስን በስጋ ከተቀበሉት በላይ በስጋ ካዩት በላይ እኔ እየተረዳሁት እኮ ህይወቴን ልጅነቴን ሰጥቼ ያገለገልኩት ያለው እኔ ነኝ ከጁ ይበሉ ታምራት ሲያደርግ ያዩ በአካል እሱን የመንካት እድል እኔ በአካል ኢየሱስን ሳላየው እኮ ህይወቴን ዘመኔን ሰጥቼዋለሁ በፍቅሩ ውስጥ አለውኝ እኮ ባጠፋም ባለማም ገብቶኛል ብዬ ሞዶን አምላኬን እኮ ያገለገልኩ ነው ያለሁት ለልጅነቴ ለእድሜ ሳልሳሳ ማለት ነው በዘመኑ የነበሩ ሰዎች ግን አልተረዱትም የሰቀሉት እሱ ነው እና ጥቂት ሰዎች ነው የተረዱት ግን ጥቂት ሰዎች የተረዱት እውነት ነው 2000 ዓመት እየገዛ ትውልድን የማረከውና እንደዚህ ሰዎች ይመጣሉ እውነተኛ ሰዎች በመንፈስ የሚያዩ ሰዎች ይመጣሉ እና እነዚህ አይነት ሰዎች እንዲመጡልኝ በር ከከፈተልኝ አንዱ እና ዲቫይን ነውና አብዝቼ መጣለሁ በጣም ጥሩ እንግዲህ ፕሮፌት አንተ ጋር ያለው ነገሮች እንግዲህ አንተም እዚህ ሚዲያ መጣልና ነገሮች እንደ መግቢያ አድርገን እየተጫወትን እንደመቀጠል ነውና ያው አምባሳደርም እያወራ ነበር አመሰግናለሁ ፓስተር ሶፊ ዲቫይንም ያው ቤቴ ነው እኔ ከወዳጅነትም ያለፈ በሚዲያ እኔም አምባሳደር ቅድም እንዳለው ተጠቅሜ ያለው ቅድም እንዳለው ቦታ ትምረጡልን የሚለው አሁን ዛሬ ማናነሳው ኢሹ ስለሆነ እንጂ በሌላ ምክንያት እዚህ መጥቼ በጣም ጠቅሞኝ በጣም ብዙ ነገር እኔም ብቻ ሳይሆን በዛ ምክንያት ብዙ ህዝብ ጠቅመዋልና ይሄ ሚዲያ ማለት ነው ግን ውጭ ስታይ ውጭ ወይም ስትሰማ ፓስተር ሶፊም ሶሻል ምንድነው
ዲቫይን መልቲሚዲያ ዓላማው የሆኑ ሰዎችን ታርጌት አድርጎ መሄድ አይነት ተደርጎ ነው የሚሰራው። እኔ ደግሞ ያው ካንተ ጋርም ካለን ሪሌሽንሺፕ ዲቫይን ሾም ፐርሰናሊ በህይወት ደረጃ በጣም የታደገኝ ጊዜ ነበርና ብዙ ሰዎችን ቅድም አምባሳደር ብሏል ሻይን አርጓል። ደግሞ እዚህ መጥቶ ይሄ የወጡ ሰዎችን በማየት እዚህ ሲመጡ ሐሳብ ወይም ደግሞ ያንን ላሉት ዓላማ መቆም ማይችሉ ደግሞ ያለ ቦታቸው ስለሆነ ሰው ለይቷቸዋል ፊልተር ያደርጋል ማለት ነው። ስለዚህ የዚህ ሚዲያ ዓላማ ማንም ይሁን ሐሳብ አለኝ ካለ ይመጣል። ሁለት ነገር አንደኛው ትክክል ከሆነ ሰው አፕሮቭ ያደርጋል ለህዝብ ስለሆነ፣ ትክክል ካልሆነ ደግሞ ሰው ይለየዋል። እና ትክክለኛ የክርስቲያን ሚዲያ አክቹአሊ ክርስቲያን ብቻ ስላልሆነ ሁሉንም ነው ሴኩላሩንም ስፒሪቹዋል ቡድን ሆነ ሌሎቹ ይጀምሩና እንዳልከው ከፕሮግራሙ በፊት ሰው መርጠው ጨርሰዋል። የዓመቱን ጨርሰዋል። ከዛ አንዳንዱ ፕሮግራሙ ቆሞ እኮ ሰው አልቆበትም። እሱ እኮ ቸርች ሰዎች አላየው እነሱ ኢንተርቪው ያደረገ ከዛ ሚዲያ ዋዘከ እሱ እኮ ቸርች ሚዲያ እዚህ ሚዲያ ብቻ አይደለም ቸርችም እኮ እሱ ነው ያለው። አሁን እኔ ምናምን አልኩ ስለበኔ ለምን መስጂድ አይሆንም ስበክ ከተባልኩ እጄ ሰብካለሁ ማገልገል መስበክ ስራዬ ስለሆነ። ምክንያቱም መጽሐፍ ቅዱስ በሐዋርያ ሥራ ላይ ጳውሎስ ሰበብ ይፈልግ ነበር ካይ ጣዖት የሚመለክበት ቦታ ነው ሄዶ ምክንያት ፈልጎ ኢየሱስን ተናገረ የነበረውና አይደለም ሚዲያ በቃ ሌላ ተቋም ላይ እኔን ማይወክለኝ ቢሆን ይሄንን እኔ ውስጥ ያለውን ነገር ለመናገር ሰበብ ነው መፈለግ ያለብን። አሁን ግን ቤተክርስቲያን ቡድን ሆነ ምን ሆነ እና እነንትና ተብሎ ተለይቷል። አጻድቆች አሉ ጎራን ማግቢያ ከነሱ ውጭ ሌላ ሰው ትክክል አለ በእነሱ መስፈር። አንዳንዴ ሐሳብ ራሱ እኛ ስንለው ሐሰት ነው የሆነው እንጂ ሌሎች እኮ እንደውም ይገሉት እና አጠቃላይ ዲቫይንን በጣም አመሰግናለሁ ስለዛሬ ሳይሆን ስላለፈውም ስለዛሬው አንተንም እናከብራለን በጣም እንወዳለን። እኔም በጣም ደግሞ አንድ ሰው አንዴ ምን አለ መሰለህ ያው ዛሬ የፕሮግራሙ ሚዘርፍ ስለሆነ እንትን አለኝ እንደው አንተ እኮ በቃ ታስተምር ያለ ነገር አደረነቀኝ ማለት ነው እና እንደሚያደንቀኝ ያወቅኩት ከዚህ ኢንተርቪው በኋላ ነው እና አቅሜንም ያወቀው ለዚህ ማለት የነገር በፊት ያለኝንም እንደሚያቀርቡት ከዚህ ካዩ እና ዛባት ቀርብ እንደው መመክረ ምናምን ካለም በኋላ ከሳምንት በኋላ ደውሎ የሆነች እኮ እንደው ጽሁፍ አለችኝ እስቲ አነጋግርልኝ ና አይዞህ ከፍተና እኔንም እሱ እኮ እንደዚህ ያደረጋችሁ በነበረው ኬስ ያረጋች ያ ሶፊ የሚባለው እዛ ሚዲያ ላይ መቅረብ እንደዚህ ይሄን ሁሉ እንትን ያደረገው ግን ይሄ ሚዲያ አሁን ዛሬ ባናነሳው ህዝብንም ጠቅመዋል። በዚህ ምክንያት በዚህ ላይ በመውጣቱ ምክንያት እኔንም ጠቅሞኛል። ብዙ ሰው ጠቅሞ በቦታው መልሰዋልና እንደዛ አይደለም ነው። ያው እንግዲህ የሚረዱ ይረዳሉ ብዙዎች አሉ ቆነ ለመናገር መልካሞችም አሉ። ደግሞ ሌላው ሐሳብ እንኳን አስተያየት ካላቸው ያው የኛ ላይ ይሄዱ ሐሳብ አምባሳደር አሸናፊ ዩቲዩብ አለ እንደው ሰብስክራይብ አድርጉ እንጂ አሁን ያዳላሉ እንደዚህ እዚህ የምታዩትን ሐሳብ አስተያየት በዛ በጣም ጥሩ እንደው ወደዚህ ልምጣ። ወጣቶች ናችሁ አገልጋዮች ናችሁና ከቤተክርስቲያን ጋር በተያያዘ ልምጣ ያነሷችኋል እናንተን እነዚህ ከየት የፈለቁ እንጉዳዮች ናቸው? ከየት ነው የመጡት? ከየት ነው የፈሉት? ይሄ የመጣችሁበት ይሄ አሁን ወጣቱ ቸርች ጀምር ያለው አገልግላለሁ ሲል ጭስ አልባ ኢንዱስትሪውን የተቀላቀሉ ነው ላለመስራት ላለመልፋት ባጭሩ ገንዘብ ለማግኘት ከላያቸው አባቶችን ስለማይፈልጉ ወጥተው የየራሳቸውን ራዕይ ከፍታሉ ይጀምራሉ። በዛም ሰውን ይሰበስባሉ። በዛ ኢንካም ያገኛሉ። አለቃ የለባቸውም። የሚያዛቸው የለም፣ እንዲመክራቸው የለም። ፈላጭ ቆራጭ ናቸው ብሎ ስለሚያነሱ ባለራዕዮች ስለሆናችሁ የእናንተንም ተሞክሮ አድርጓችሁ እስቲ በዚህ ላይ እናንሳና እንወያይ እስቲ። እግዚአብሔር ከየትም አልፈለግንም። እንግዲህ ጌታን ካገኘን ጊዜ ጀምሮ ቤተክርስቲያን ውስጥ ነው ያደግኩት። እኔ ወይ ቤተክርስቲያን ውስጥ ነው ያደግኩት።
መማር ያለብኝን ተምሬያለሁ። ጌታ ራዕይ ሰጠኝ። ቸርች ተክለናል፣ እያገለገልን ነው። ከየት ፈለቁ የሚሉ ሰዎች ራሳቸው ደግሞ አንዳንዶቹ ቸርችም አባል አይደሉም። ሶሻል ሚዲያ ላይ ቁጭ ብሎ ኦንላይን ለስድብ ነው። ቀደም አምባሳደር ብሏል። ጌታን ለማዳን ጌታ ያዳናቸውን የሚገሉ ናቸው ሲጀምር ማለት ነው። እነሱ ራሳቸው አሁን ከየት መጣው ማን እነሱ ራሳቸው ከየት እንደመጡ አይታወቅም። እንደውም አመጣጣቸውን እናውቃቸዋለን በብዛት እና ሶሻል ሚዲያ አሁን ቀላል ነው። አንድ ሰው የሆነ የ10 ሺህ ብር ስልክ ስላለው በቃ አክቲቪስት ነው፣ የሃይማኖት አባት ነው፣ የሀገር ገዢ ነው፣ እንደፈለገ እንትኗን የሚያሽከረክር ስለሚመስለው እንጂ አንደኛ ከየትም አልመጣንም፣ ከቤተ ክርስቲያን ወጣን። እነሱ እንደመጡ ያሉ ሰዎች እነሱ እንደመጡ ከቤተ ክርስቲያን አድገን ተመረን ጌታ ደግሞ ሰጥቶን እያገለገልን ያለ ነው። አንደኛ ይሄ ነው። ሁለተኛ ጭስ አልባ ኢንዱስትሪ ወጣቶች ነን። ስራ እኔ አባይዘይ አገልጋይ ብቻ አይደለም፣ ቢዝነስ ሰራለሁ። አምባሳደርም ቢዝነስ ይሰራል፣ ቢዝነስ ይሰራለን። ለአገልግሎት መኖሪያ ሳይሆን አገልግሎት ውስጣችን የተቀመጠ ስለሆነ አገልግሎት ማገልገል ሰርቭ ማድረግ እኮ ነው። ሲጀምር እናገለግላለን፣ እንጀራችንን ደግሞ እንሰራለን። እጃችንን ስራ እግዚአብሔር ይባርካል። ለኮሎ ግን አይደለም መስራት የሚለው ከወንጌል በላይ ልንሰራ ብንችለው ነገር ማለት ሌላ ትልቅ ስራ የለም። ግን በማይረዱ ሰዎች መካከል መጠራታችንም ይሆናል ለቤታችን ወንጌልን መስበክ ስራም አድርግ ትልቅ ስራ ነው። እና ግን አሁን በዋናነት ቀደም የተነሳቸው ሐሳብ ይሄ ሃፒ በርዝዴይ ተርበስበሳ ያለፈች ለሚከታተላል አሁን እና ዝም ብሎ ተርበሰበሳት ስላለ ምንም የተለየ ኢንቴንሽን የለውም። ማስረዳት በሚገባኝ ልክ አስረድቻለሁ። እንደውም እኔ ማዝነው እኔ እንደውም ይመስለኛል በተለይ የፕሮቴስታንትን እንቅስቃሴ ኢንቴንሽናሊ አታክ ለማድረግ የተደራጀ ሰፊ ቁጥር ያለው የማህበራዊ ቡድን እንዳለ ይሰማኛል በሌሎች ዘንድ እና የኛ ግን የክርስቲያን ኮሚኒቲ የዛን እየቀዳ ምክንያቱም እኔ አያለሁ የሚሰጡኝ ኮሜንቶች አብዛኛው ከክርስቲያን ኮሚኒቲ ከፕሮቴስታንት ኮሚኒቲ ውጪ ያሉ ሰዎች በዚህ ሁኔታ እዚህ ያሉትን አገልጋዮች በማሸማቀቅ በሰዎች ልብ ያላቸውን ቦታ የማውረድ ስራ ኢንቴንሽናሊ ይሄ በተለያየ ሲስተም የሚታወቅ ነው እና በዛ ምክንያት ተጽዕኖ ውስጥ ይወድቁና ሪያሊቲውን ከማየት ይልቅ የሶሻል ሚዲያ ተጽዕኖ ውስጥ ይገቡና ዝም ብሎ እሱም ይቀላቀላል። መስደብ ካለበት ይሰድባል። እንደውም አንዳንድ ጊዜ እንዲህ አይነት ነገር እኔ እንደውም እንደ ካምፔን ክርስቲያኖች እነሱም how much ለራሳቸው እምነት ዲፌንሲቭ እንደሆኑ ይታወቃል። እኛ ግን እውነትን ይዘን ህይወትን ይዘን ቢያንስ እኔ ባጠፋም በሳሳትም እኮ አንድ የዳንክ ወንድማችሁ ቢያንስ ክርስቶስ ኢየሱስ የማይቃወመን ከኛ ወገን ነው ያለው አይደል? ቢያንስ እነሱ ቦታ የሚሰጧቸው ሰዎች የሚጠሉትን እኮ ጠላለሁ፣ የሚቃወሙትን እኮ እቃወማለሁ። የወንጌል አንድ ፓርት ነኝ እኔ እና ሰዎች ጳውሎስ አንዳንዶች እኔ ላይ ስራት ለማጽናት ይሰብካሉ፣ አንዳንዶች ደግሞ የጌትነት እውነት ተረድተው ይሰብካሉ። የሱ ኢንቴንሽን ማሰበክ አይደለም፣ የተሰበከው ማን ነው የሚለውን ነው። እና እኔ ዛጋ ሳመነዝር ስደንስ ስጨፍር አይደለም እኮ ቀኑን ለባለቤቱ እንመልስ ያልኩበት መንገድ ወይ ደግሞ እዛ ቦታ ላይ በዜማ መሆኑ ኢንቴንሽናሊ ደግሞ ታስቦም አይደለም። በእኔ አካውንትም አልተለቀቀም። ቸርች ውስጥ የነበሩ ልጆች በአጋጣሚ ፕሮግራም እየቀረጹ ነበረ። እንደውም እዛ ቀን የዘመረው ዘማሪ ደንግጦ እንዲህ ነበር እንዲያለ ማለት በፍጹም እኔ አሁን ኬክጂ ስቱዲዮ መጥቼ የጌታ ልደት ለማከብር ነው ኢንተርቪው አድርገኝ ብል አቅጀበት እንደውም እኔ በዛ ሰዓት ኢንተርቪው የሚባል ከሚዲያም አልፈልግም ብዬ በኔ ቤት ራሴን በቃ ወደ አገልግሎት የገባው ያልኩበት ወቅት ነው። ምንም የሚዲያ ቀደም አልነበረኝ እንኳን ግን አንዳንድ ጊዜ ያ አጋጣሚ የጌታ ልደት በዛ ቀን ምን እንደሚደረግ ይታወቃል። የጌታችን ኢየሱስ ክርስቶስ ልደት በዓል ነው እየተባለ ምንድነው በእንግሊዝኛ ቆይ መልካም ልደት እኔ ግራ ይገባኝ ሃፒ በርዝዴይ ነው እኮ እሱ ነው። እና ለነገር እኮ የገና በዓል ከሌላ በዓሎች እንደሚለየው ቤተሰብ ጋር ነው የምትሄድ ኬክ ነው ይዘህ የምትሄደው ልደት ስለሆነ ስለዚህ ኬክ ነው የቆረስከው ማለት ኢየሱስ ክርስቶስ በዚህ ቀን ተወልደሃል የሚለው ልደት ነው። አሁን ሰዎች ከምን ጋር አገናኙት? እድሜ ከቆጠረ ሰው ጋር እንደዛ እንደማይታሰብ ይታወቃል። ሰው እንዴት እንደዛ እንደተረዳው ማለቅ
ይሄንን አጋጣሚ እንደውም ሰዎች ለወንጌል እሱ እንደሆነ እኮ በስጋ የተወለደበትን እኮ ነው አይደል? 2000 ዓመት ነው ሲታመን ዛሬ ካሌንደር የተቀየረበት ካባቻለሁ አሁን ሌላ ሚዲያ ላይም ራሴን በመችለው ስለአብራራው ምናልባት ይቅርታ የሚያስብል እንደው ሶሪ የምትልበት ነገር ምን እንደው ይሄ ከአምላክነቱ ጋር ከጌትነቱ ጋር በዛ ነገር የማሾፍ ዜማውንም ስትለው ምናምን የሆነ የልጆች ልደትን አይነት አገናኙት እንጂ በቃ ኢየሱስ እኮ ታላቅ ወንድማችን ነው ከማንም በላይ እሱ ይረዳኛል ያልተረዱኝ በሱ ያገኙዋቸው ወንድሞቼ እናቶቼ ነበሩ ስለዚህ ታላቅ ወንድሜ እንደተረዳኝ እናንተ ኩዮቹ ተረዱ እና ምንም ኔጋቲቭ ሞቲቭ የለውም ከዛ ውጪ ግን በራሴ ሚዲያ ላይ የለቀኳቸው ሌላ ሚዲያ ላይ ማብራራው ሐሳብ ስላለ ቀኑን ለባለቤቱን መለስ የክርስቶስ ልደት ቀን ነው የተባለ አይጨፈር አይዘሙት አይደነስ ጣውት አይከበር በዛን ቀን ለቀኑን ጌታ የጌታ ቀን እስከሆነ ድረስ ይመለከተ ኢየሱስ የሚጠራበት ማንኛውም ቀን ይመለከተኛል አለከ ማንንም ይጀምረው ቀኑን 2000 ዓመት አይደለም ለምን ሌላም አይሆንም ኢየሱስ የሚለው ስም ሌሎች በሆነ መንገድ ከጠሩ ጆይን ያደርጋሉ የኔ ያገልግሎት ያቋም ያ ከዛ አንፃር ቀኑን እንደውምኛ በኃይል ከፍ አድርገን ከሌሎች መንጠቅ አለብን ቀኑን ለባለቤቱ እንመልስ የሚል ትምርትም ስላስተማርኩኝ እኔ እግዚአብሔር መንግስት አምባሳደር የሆንኩት እግዚአብሔር መንግስት ስለማስተምር ነው ትምርቴም በዚህ ጉዳይ ላይ መንግስት ሰማያት በመድር ላይ ሌጋል ፐርሰን ያገኘችበት ቀን ነው የሰማይ ደስታ የሆነበት ቀን ነው እግዚአብሔር መንግስት በሰው ህይወት በሙላት ለመስራት ትክክለኛ ሰው የተገኘበት ያ ቀን ስለሆነ ሰባ ሰገል እኮ ነው የመጣው ነገስታቶች እኮ ነው የመጡት የነበረው እኮ ሁኔታ ከባድ እኮ ነው እንግዲህ የምድር ጠቢባን መጥተው ወርቅ ይዘው ከርቤ ይዘው ዘኪንግስ ቦር የሰማይ ሰራዊት እኮ መጡ ቋቅቶች እኮ ዝቃሉ ይላል እኮ እና እንግዶች መረቡን ይዘውታል ማደሪያውን ይዘውታል አይናውን ሰዎች ከፍታውን ይዘውት የሚታወቀው ሰው ግን በረት ላይ ነው ያለው አንናውን አይታወቁ እንግዶች ይላል በገስታውሱ የማይታወቁ ሰዎች ሚዲያውን ይዘውታል የማይታወቁ ሰዎች ቀኑን ይዘውታል አማናው ናቸው የሚታወቀው ግን በረት ላይ ነው ያለው ሰማይ የመጣው ወደ በረቱ ነው ሰማይ የመጣው በረቱን ሊያደንቅ ነው ኪንግ ነው ቦርን ያደረገው አንድ ጨቅላ ህፃን አይደለም የተወለደው ስለዚህ ይሄ የምድር ልደት ነው ዓመተ ምህረት ዛሬ እኮ ትልቅ እኮ ተቋሞች አሉ እኮ ይሄንን ቀን መቀየር አለብን ተብሎ ይሄ ዓመተ ምህረት የሚለውን አቆጣጠር አንቀበልም የሚል እኮ እንቅስቃሴ አለ ዓለማችን ላይ እኮ ቻይና ድፍን 1.7 ቢሊዮን ህዝብ እኮ ኢየሱስ መወለዱን አይደለም መኖሩን እኮ አቁ ኢየሱስ መኖሩን በማያውቁ ሰዎች መሃል ድፍን ህንድ ወደ 1.5 ቢሊዮን የዓለም ግማሽ ህዝብ እኮ ከረንትሊ ኢየሱስ ክርስቶስ ጌታ መሆኑን አይደለም መኖሩን እኮ አቁ ግን በእነኚህ ሰዎች መካከል ኢየሱስ ተወልዷል ብሎ ህይወት የሆነውን ጌታ መናገር ወንጌልም ነው በያስባለሁ ሌላው ደግሞ በጣም እዚህ ጋር እንደው ሐሳቤ እንዳላረዝም መሰመር ያለበት ነገር ክርስቶስ ኢየሱስ የመወለዱ ዜና ለምድር ሁሉ ነው ጌታ ስሙ ይባረክ እና የዳነበት ቀን ነው እና ልጅ ይጠይቃል ነገር ለምንድን ነው የምታከብረው አላለ ጊዜ ባህላትን የሚያጠፋ እንቅስቃሴ ዋናው መዳናችን ነው እንደ ኢየሱስ እኮ በሉኪዳን ላይ እግዚአብሔር ባህል ሲከፍሉ እኮ ድንጋይ ተከሉላቸዋል ለምን ልጆቻችሁ ማለትላችሁ እግዚአብሔር የሚባር የከፈለበት ቀን ነው አሁን ቤተክርስቲያን ላይ እኛ ከባህሉ ከቀኑ ጉዳይ ለንም ዋናው መዳን ልጅ ይጠይቃል ነገር ስንት አይነት ኢንፎርሜሽን ገብቶበት ምንድነው ኬክ ምቁርሱት ምንድነው ልደት ብታከብሩት ሲል በዚህ ቀን ነው የዳንኩበትን ህይወት ያገኘሁት በዚህ ቀን ነው እቺ ዓለም ከዚህ ሞት የተረፈችው የሚለው ፊዚካሊ ማናስተውስበትም ነው ስለዚህ ይሄ ባህላቶችን ሪጀክት ባናደርጋቸው እንደ ሐሳብ እንደውም በዚህ አጋጣሚ የአብያተ ክርስቲያናት ካውንስል ህብረት ቀኑን ከመንግስት ጋር መንግስት ያመነበት ቀን ነው መንግስት ራሱ በኢየሱስ ክርስቶስ የተወለደበት ቀን ነው እኮ ወንጌል ነው ቀን ስለዚህ በኬክ አይደለም በመድፍም ብናገር ከተጎዳችሁ ግን ሶሪ በጣም እንግዲህ እኛው ደግሞ ስታዲያውን እንደንጉዴ ነው በቀላችሁት የሚለው መነሻችሁን ምስጥ ያንስቶ የሚሉ እንቅስቃሴዎች ከዛም አልፎ ደግሞ ብዙዎች ወደ እናት ቤተክርስቲያን ተመለሱ ወደ እናት ቤተክርስቲያን እንመለስ የሚላልና እናንተም እናት ቤተክርስቲያን ካላችሁ እስቲ ቤተክርስቲያን እናትም አባትም ሆና አታውቅም እሺ ቤተክርስቲያን የክርስቶስ ተቋም ናት እናት የሚባል የለም አባት ይባል የለም ኤክሌሲያ ነች ያለችው እቺ እናት የተባለችው ድርጅት ነች ሰዎች ለአሰራር
ለአደረጃጀት እንዲመቻቸው የሰሯት ተቋም ናት እንጂ እግዚአብሔር የሚያውቃት ቤተክርስቲያን አንድ ቤተክርስቲያን ናት። ባመኑ ሰዎች ህይወት የምትገለጥ ግሎባል ናት። ስለዚህ መጀመሪያ ወደዚህ አንደርስታንዲንግ መምጣት ነው እናት አባት ቢለውን ትተን ማለት ነው። ከዛ ሲቀጥል ደግሞ እኛ በእግዚአብሔር እኛው በቤተክርስቲያን ውስጥ ያለኝ አንዳንድ ነገር ልንገር። አንዳንድ ሰው 2000 ዓመት የሞላው እውነት ይዞ የሚከራከረው 70 ዓመት ለሞላው ቤተክርስቲያን ነው። አንዳንድ እኮ መስራቾቹም አሉ እኮ አርጅተው ኢትዮጵያ ውስጥ እንግዲህ ይሄ ትክክለኛ የወንጌል አማኞች የሚለውን ኮንሰፕት ቤቴል የምትባል ይመስለኛል ቄስ ግርማ የሚባል የዛሬ 100 ዓመት ኤርትራ ላይ የተመሰረተች ቤተክርስቲያን ቸርች ስትሪ ቴዎሎጂያንስ ነው እዚህ አጋጣሚ እና ያንዳንዷ ቤተክርስቲያን ኢትዮጵያ ውስጥ የተጀማመሩበትን ሂስቶሪካል ሁኔታዎች ቸርች ስትሪ ስትማር ኢትዮጵያን ቸርች ስትሪ ደግሞ የሚል ራሱን የቻለ ኮርስ አለ እሱ ስትማር ከዛ አስመራ ላይ ቤቴል የምትባል ቸርች ከተለያየ አካባቢ በአስመራ በኩል ወደ ሊቢያ የሚሰደዱ ሰዎችን ለማከም የመጡ ሚሽነሪዎች ነበሩ ጀርመናውያን እና በእነሱ አማካኝነት ቤቴል የምትባል ቤተክርስቲያን ተመሰረተች። ስለዚህ እድሜ ጠገብ ሆነችም እሷ ናት ቤቴል እንዳካሄድ። ከዛ በተረፈ ግን ወደ እናት ወደ አባት የሚለው ሳይሆን መሰረታዊ ጉዳዩ መጀመሪያ ምንድናት ክርስቶስ የተከላት ቤተክርስቲያን እቺ ግሎባል ናት። የትም ሀገር ሄደ ያመኑ ሰዎችን የምታገኝባት ቤት ናት። ሰዎች ግን የበዙ ፍላጎታቸው ምን ያለ ሲመጣ እንደየሚመቻቸው ሁኔታ እንዳሰራር ልዩ ነው ማለት ነው። ተቋማትን ያው ለመስራት እኛ ኬት ይመጡብን ነው የሚለው ከሆነ ያልተመቸን ያሰራር ሁኔታ ስለነበር የነበርንበት የጀመርንበት ቦታ ላይ አንዳንዱ ያው ብሎክድ ነው መስፋት አይፈልግም ዘመኑን የተረዳ እንቅስቃሴ ማድረግ አይፈልግም። ለምሳሌ ያው ቤተሰቦቼ ዶዶላ ቤተክርስቲያን ላይ ቤተሰቦቼ መካኒስ ቤተክርስቲያን አባሎች ናቸው። በክርስትና እምነት ውስጥ ነው ያደጉት። እንዴት ወደ ጌታ መጡ የሚለው እዚህ ከዚህ በፊት መስከረ ያለው ከሞት የተነሳው ስል የድሩ ድክመት ነው ብሎኛል እና ወደ ጌታ የመጣውበት ታሪክ ከኔ ሞት መነሳት ጋር በተገናኘ ጌታን ተቀብለው እንደዚህ አይነት ታሪኮች አሉ። እሱ ዛሬ ፐርሰናል ጉዳይ ስላልሆነ ማንሳት አያስፈልግም። እዛ ውስጥ ያደገን ሴንድ ስኩል ትምህርት በጣም ያስተማሩን ስፔክት ማድረጋቸው ትልልቅ እግዚአብሔር ሰዎች አሉ እና በእነሱ ውስጥ ነው እንግዲህ ያደገን ስንመጣ ፋይናሊ ይመስለኛል ከሆነ ጊዜ በኋላ የቤተክርስቲያን የህፃናት ዲፓርትመንት መዳከም ጀመረ እና በፊት ድራማ ተሰራለ ተጸልያለ ኳየር እንደዚህ ያሉ ቸርች ውስጥ በካይሮስ ቸርች እና እንግዲህ ከዛ መጨረሻ ላይ የህብረት ሲዳከም እሁድ ቸርች መቅረት ነገር እንደዚህ አንዳንድ ነገር ይፈጠራል ማለት ነው። ከዛ በዚህ አጋጣሚ እኔ እንዳጋጣሚ መንገድ ላይ ሲሄድ ሁለት ሻንጣ ያዙ ሰዎች አገኘሁ። ከደቡብ አካባቢ የመጡ ሰዎች ናቸው። የቃሊዳ ነው የደቡብ ሰዎች ናቸው። የቃሊት አገልጋዮች ናቸው። ተልከው መተው ይሄ እንትን የሚባሉት ወንጌላዊ ቃሊት ላይ እንደዛ ይመስለኛል። ዲቴይልም ስለ ከዛ በኋላ ስለገባው ብዙ ነገሮችን ማለት ይችላል እና ከዛ ከመጡ ወደ 2 ወራቸው ምናምን ነው እዛው ዶዶላ ሁለት ናቸው ቋንቋ ማቁም ህብረተሰቡን ማቁም ከዛ እንዳጋጣሚ አገኙኝ። ከዛ ምንድነው ምናምን ኢንፎርሜሽን ጌታ ወንጌልን እንደመመስከርም እንትን ነውና እየመረጡ ነው። የዛ አካባቢ እንግዲህ አብዛኛው ኦሮምኛ ተናጋሪ ነው። ከዛ ግን እሱ ደግሞ አይችሉም እና ያው ትንሽ ነቃ ብዬ መንቀሳቀሰው ድንገት ያገኘው እሑድ ማለት ነው። አዳ ምንድነው እንደዚህ ፕሮግራም እና የሆነ ቤት ተከራይተው ገና በቃ እነሱና የመጡት ልጆቻቸው ሚስቶቻቸውና ሌላ ሰው የለም እንደ ቤት ህብረት እየጀመሩ ነው። ኦሬዲ ቦታ ተከራይተዋል። ከዛ ላይ ያሳዩን እኮ እኛና ቀን መጀመሩ ግን 6 ወር አልፎታል። መኖራቸው ራሱ አይታወቅም። ኦኬ መኖራቸው አይታወቅም። ቤት ተከራይተው ቸርች ነው ተብሎ ምናምን እንደዚህ ቆይቷል እና ደስ አለኝ። እኔ ደግሞ የማድረግ መንፈሳዊ ነገር ትንሽ ስላለው እዛ ከነሱ ጋር ህብረት ማድረግ ጀመርኩኝ እና በዛ ውስጥ ነው እንግዲህ ዛ ቃሊት ቤተክርስቲያን ተጠናክራ እኔም ከዛ ሌሎችም ማጣቸውን ጓደኞች ጆይን አደረከንተ እኔ ጆይን አደረኩ። እንደውም ተጣንተናል እንደው መጀመሪያ ላይ በጌታ ሞኔንም አልነገርኳቸው ደበቅኳቸው። አዲስ አማኝ መስዬ ነው የገባሁት
እዛ ደስ አላቸው አዲስ አማኝ ተገኘ ተብዬ የነበረውን ፊል አድርጌዋለሁ እኔ አዲስ ሰው ሲመጣ ሊሰማው ይችላል እና ግን ሲያስጠኑኝ ቶሎ ቶሎ ነው መመለሰው አላ አዛኝ እና ቦታውም ስለማይታወቅ ከተማይቱ ላይ ቸርች እንዳለም ስለማይታወቅ ይሄን ያህል እንትን አልነበረም ከዛ መጨረሻ ላይ ልክ ተጠመቁ እስክጠመቅ ድረስ ቤተሰብ እንኳን አቅ እዛ ቃሎትን ተጠመቁ እሺ ከዛ ቃሎት ተጠመቁ እና መጨረሻ ላይ አባል ተወሰደ ተብሎ ስሞታ መጣ ቤተሰብ ጥያቄ ተፈጠረ እና ደሳን እኔም እንደ ሰው ተቆጥሬ ተወሰደ እዛ የነበሩትን መሪዎች አሳመንኩኝ አይ በቃ እኔ እዚህ ደስ ብሎኛል ትምህርቱ ጥሩ ነው በነገራችን ላይ በቃሊዮ ቸርች የሚሰጡ ትምህርቶች ደስ ይለዋል እና ስለ ሊደርሺፕ ስለ ተለያዩ ነገሮች የሚሰጡ ትምህርቶች በጣም ስትሮንግ ናቸው እዛ ከነሱ በማር ጀመርኩ የነበረው ስፒሪቹዋል ህብረት ጥሩ ነበር ግን የሚጨመር ሰው የለም የነበረው ሁኔታ እንግዲህ እሱ ወደ በኋላ እንመጣበታለን ቁጥራቸው እየበዛ ሄድ ነበር የሚለው እንትን አይደለም አሁን ምን መሰለህ እንደውም እኛ በጣም ከዛ የተወሰነ ጓደኞቼ ብቻ ነበር በቃ ምክንያቱም አንደኛ የሊደርሺፕ ችግር ነበር እሺ የሊደርሺፕ ችግር ነው ሌሎች ቤተክርስቲያናት እኛ ከተማ ላይ አሁን ወንጌል አለች ኢምፓክት አላቸው መካኒያት ኢምፓክት አላቸው ለምን አንደኛ የአካባቢውን ማህበረሰብ የሚረዳ ሊደርሺፕ ነው የሚከተሉት መሪ ከዛ ነው የሚመረጠው የቤተክርስቲያን እንትኖች እዛ ናቸው እና ሌላ ከዛ ሰው ያንን ያየ ይመጣል እና አካባቢው ላይ በተለያየ በአካባቢ ቋንቋ የማገልገል ነገርም ስላለ አካባቢው ላይ ቶሎ ሰክሰስ የማድረግ ነገር አለ እኔ ከዛ በኋላ ራሱ እንግዲህ ከዛ ወጥቼ መጥቼ የጀመርኳት ቸርች ከነሱ ጥፎናለች ኪንግደም ራሱ እነሱ ከዛ ወጥቼ ነው እንግዲህ 11 አመት እኮ እንዲያስበው ከዛ እንግዲህ አሁንኛ ከ300 በላይ አባላቶች አሉ እንግዲህ ስፍራን ያጣ ነው እና እንደውም እኔ ለነሱ ሰጥቼ ነው እግዚአብሔር ሁለተኛ እድል የከለከለኝ ከዛ ያደኩበት ከተማ ላይ ምክንያቱም ያንን ዋጋ ከፍለን እዛ ቦታ ላይ የነበረ ልጆች ጥቂት ነን 3 ልጆች የከተማ ልጆች ከዛ ውጪ ግን አብዛኛው የሚመጣው ሰው ከደቡብ ክልል ነው ቋንቋ አያውቁም ማህበረሰቡን ኢቭን ቸርቿ ወክለን ቢሮም ስንገባ እንዳንስ እናደርግ ግን ከሆነ ስቴፕ በላይ መሄድ አትችልም የሊደርሺፕ ስርዓቱ በአንድ አካባቢ እዛ አካባቢ ባሉ እንትኖች የተያዘ እና እኔ ተለያዩ ስልጠናዎች ይሰጣሉ አሁን እንደዚህ ዲኤምፒቲ ዲሳይፕል ሜኪንግ ፓስቶራል ትሬኒንግ ቢቲሲፒ የሚባል እስከ ሰርቲፊኬት ዲፕሎም ድረስ ትልልቅ ቦታዎችን እንትን ብለናል አሁን ችግሩ ምንድነው እኔ ስታነብ እግዚአብሔር ነገር በውስጥ እየጨመረ ሲመጣ ገባ በመንፈሳዊ ነገር እያደግ ስትመጣ ቤተክርስቲያንህም በዛው ልክ አንተን የማሳደግ ከፍ የማድረግ ነገር እንትኛ ተግባብተን እየሰራን ደሞ እዛ ያሉ ሰዎች ደግሞ በየ2 አመቱ ነው የሚቀየሩት መሪዎቹ እንትኖቹ ሚላኩት ብሔራዊ ወንጌላውያን ተብሎ ከሌላ ቦታ ነው በፍጹም ከዛ አካባቢ ላይ ተሹሞ አያውቅ እኔ እስከማውቀው ድረስ ብዙ ቃል እኔ ባሌ ላይ ቶታሊ አዳባ ሮቤ እስከ ጊኒ ድረስ ከዛ በኋላ ወደ ወርቃም መስመር ብዙ ቦታ ላይ እንደው 100 ወንጌላዊ ቢኖር ከ108 ወይ 10 ያከባቢ ወንጌላዊ ካለ በጣም በቃ ብዙ የለም እና ምንድነው ያሉትም ሰዎች አክሰስ አይሰጣቸው ቢሰጥህም ደግሞ ቤተክርስቲያን ውስጥ ያለውን ፕሮግራም ከማስቀጠል ባለፈ ወደ ተለያየ ቦታ ላይ መምጣት አይታሰብም ስለዚህ ቦታዎች ይያዛሉ ስፍራዎች ይያዛሉ በቤተክርስቲያኒቱ ግን እዛ ቦታ ላይ በምንም ታምር ኦቶሪቲ ስልጣን የሚለው እንግዲህ ለቤተክርስቲያን እንደው የወንበር ጉዳይ አይደለም የኪንግደም ጉዳይ ከሆነ ባህሉን አካባቢውን ሁኔታውን የሚያክስ የክርስቶስ ራሱ እኮ ሲመጣ እኮ አይሁዳይ ሁሉም የሚችለው አምላክ በአንድ ማህበረሰብ ውስጥ ተወስኖ ነው የመጣው በሚረዱት በሚያስተምራቸው ሰዎች መካከል ማለት ነው እና በዚህ ቤተክርስቲያን ውስጥ ግን እኔ በሰዓቱ ያየሁት ነገር ምንድነው በምንም ተአምር በዛ ቤተክርስቲያን ውስጥ ያለ ሰው ያቺን ቤተክርስቲያን እንዲመራ እድል አይሰጠው ቢሰጥህም ደግሞ ወይ ከላይ ከመጡ ሰዎች መካከል አንድ ሰው ላይ ይሾማል እና እነሱም ደግሞ ይቀያየራሉ አሁን ችግሩ በየ2 አመቱ ይቀያየራሉ ወይ በአንድ አመት ተኩል በ2 አመትም ምናልባት ሰው ከጠፋ 3ም ሊሄድ ይችላል ሲሄድ ደግሞ የሚመጣው ሰው ሌላ ዕውቀት
ሌላ ዓለም በዚህ ጋር ያለውን ህብረት እዚህ ጋር ያለውን አሁን ለምሳሌ በሙሉ ወንጌል ቤተክርስቲያን ነው ደስ የሚለኝ ድሮ የምታውቃቸው ፓስተሮች እዛው እንደ አባት ሆኖ ቤተክርስቲያኒቱ ላይ ተጽዕኖ ፈጥረው እዛው ነዋሪ ናቸው እዛው አካባቢ ያለውን ሁኔታ ያውቃሉ በማህበራዊ ጉዳይ ውስጥ አሉ ሰው ጌታን ሲቀበልም እኮ የሚያውቀው ሰው ይፈልጋል የሚመራው ሰው ሲያቅደስ ይለዋል እና ማህበራዊ ህይወቱንም የመሩት ነው በሌሎቻችን እንደዛ ነው በመካኒዎች ስም ባሉት አካባቢ ላይ እዚህኛው ላይ ግን ምንድነው የሚመጣው ሰው መሪ ይሆንና ያ አንተ 2 ዓመት 3 ዓመት ዋጋ የከፈልክበትን የተደራጀከውን የመጣህበትን መንገድ አያውቅም ስለዚህ እሱ ሌላ ቦታ ላይ የሚያውቀውን የለመደውን ነገር ነው እዚህ ጋር መጥቶ አፕላይ የሚያደርገው ከዚህ ተነሳ ሰዎች የለቀቁ ከመሃል እየወጡ እኛ እንደውም ታግለን ቦታ ሁሉ አስይዘናል አዳራሽ ሰርተናል የተወሰነ የኤንጂ ፕሮግራም ተብሎ አንዳንድ ነገሮች ይደረጉ ነበር ግን ቶታሊ በቃሊው ቸርች ውስጥ በእኛው ምንድነው እንደ ኮሚኒቲ እንደ እግዚአብሔር መንግስት በዚህ ቤተክርስቲያን ውስጥ ያሉ ህዝቦች የትኛውን ብሄድ ይሁኑ የፐርሰናል የመንፈሳዊ ችግር አለባቸው አይደል ያስተምሩ ችግርም አለ አይደል እኔ በጣም ተጠቅሜያለሁ በመጽሐፍ ቅዱስ ዕውቀቴ በማንበብ ዕውቀቴ በስልጠና በተለያየ መንገድ በቃ እስከዛሬ የጠቀመኝን መንፈሳዊ ዕውቀት ከዛች ቤተክርስቲያን አግኝቻለሁ ማልከደው እውነት ያንን ነው ከዛ ባሻገር ግን ቤተክርስቲያኔ ነች አካሌ ነች ብለህ አምነህ በአገልግሎት ውስጥ ረጅም ነገር ለማሰብ አትችልም ከሆነ በኋላ ሲስተሙ የተያያዘ በአንድ አካባቢ ሰዎች በደቡብ አካባቢ ባሉ ሰዎች ቶታሊ የተያያዘ ነው ሃይራርኪ ምክንያቱም እኛ ጽፈት ቤትም አንዳንድ መጣ ነበር ሪፖርት ማና ነገር ስለነበረ ማለት ነውና አበደላከው ታውቀው ነበር ማለት ነው አሁን ያለው እንጂ ኦሬዲ እዛ ከ98 ጀምሮ 3-4 አመት ያክል 5 አመት በለው 97 መጨረሻ ጀምሮ እስከ 2000 ለትምህርት እንግዲህ ወደ ሙሉ ወንጌል ተቋም እስከገባውበት ጊዜ ድረስ እዛ ነው ያሳለፍኩት እኔ እዛ ቤተክርስቲያን እስከ 2002 2003 አካባቢ ድረስ ማለት ነውና ረጅም ጊዜ ነው እንደውም ፈጣን ስለሆንኩ ነገሮችንም ቶሎ ስለምረዳ ትሄዳለህ የተወሰነ አልሞከርክም እዛው ለመቀጠል አንተ ቤት በኩል ተቀጥላለህ መረብ ነው ታይዟል ከብቷል በፍጹም እድሎች እንኳን ታገለግላል አክሰስ አለ ግን አሁን ቤተክርስቲያንን አንተ እንደ ባለቤት የኔ አካባቢ ነች ብለ ለመቀጠል ገባ እዛ ቦታ ላይ ያለው ደግሞ ምን መስላው ከባድ የሚሆነው ሰዎች ጌታንም አግኝተው ሲገቡ በቋንቋቸው እዛ አካባቢ ላይ ባለው ሁኔታ ተቀላቅሎ የመቀጠል ነገር የሚወጡት ማገልገያዎች እንግዳ ናቸው ቋንቋውን አያውቁም ካልቸሩን አያውቁም ገና የሚግባባቸውን ሰው ፈልገው እንትን እስከሚያረጉ ድረስ ሰው ፋሚሊየር ሆኖ ለመቀጠል ይቸገራል ስለዚህ ሁሉ ቦታ ብትሄድ ትልልቅ ቦታዎች አሉ ትልልቅ ስፍራዎች አሉ የተያዘው ቦታ ትልቅ ነው ለምን መንግስት ቤተክርስቲያን ነች ብሎ አምኖ ቦታ ይሰጣል መንፈሳዊ ተቋም ነው ብሎ አምኖ ለሌላው እንደሚያደርገው ያደርጋል ከዛ በተረፈ ግን ወደ ውስጥ ገባ ከጥቂት ሰዎች የዘለለ ይሄን ያህል ቦታው ላይ እንደውም አንዳንድ የሆኑ ቸርቾች ላይ ሲሰማ ምን አይነት ነገር ሰማሁኝ ለምሳሌ ከሆነ ቦታ ለምሳሌ ቢሾፍቱ ላይ ወይም የሆነ ቦታ ላይ እንደዚህ አይነት ህብረቶች ቢኖሩ ከሌላ ቦታ ይመጡና የዛ የህብረት ሊደር ይሆናሉ ከዛ አጠቃላይ አገረኛ ደግሞ ምርጫ ሲካሄድ ከሌላ ቦታ አጠቃላይ ጉባኤ ምርጫ ይመጣሉ ተወክለው ራሳቸው ይመለሳሉ ገብቷል ያው ትልልቅ ፕሬዝዳንት ደረጃ መሆን ያለባቸው ምናልባት ስም መጥራት ላያስፈልግ ይችላል እንጂ በጣም የተማሩ የሚገርም ዕውቀት ያላቸው እንደያ አካባቢው ማለት ነው በቃ ትልልቅ አቅም ያላቸው ግን አካባቢው ላይ ያለውን ክፍለ ማህበር የሚባል እንትን አለ ከዛ የዘለለ ኃላፊነት ማይሰጣቸው ሰዎች አሉ ለምን በተክላላ ጉባኤ ምናምን ሰው ያሉ ሰዎች እስኮ አዳባ ላይ ተፈሪ ያስተማረናው እኔ በጣም በህይወቴ ማረሰው ቃልዮት እሺ እነ ፍሬው ይባላል እሺ እንደገና ደግሞ እነ ስንታየው ይባላል በጣም ይደንቅ ማለት ሊደርሺፕ ላይ መምጣት ያለባቸው ለማ ይባል ያስተማሩት አው ትልልቅ ያስተምራል የትምህርት ችግር የለም የድል ችግር የለም ግን በሆነ ጉዳይ ላይ ከሆነ ስቴፕ በላይ ተገድቦ ማለፍ አትችልም መንቀሳቀስ አትችልም ከዛስ እዚህ ጋር ደግሞ አንተ ከህዝብ ጋር ተግባብተ ተረድተ ስትሄድ ደግሞ ተነሳና ወደ ሌላ ቦታ ልክ እንደ መንግስት
መስሪያ ቤት ዝውውር ማለት ነው። ተነሳና ወይ ለቦታ ትሄዳለህ፣ ሌላ ሰው ይመጣና ይቀመጣል። የሚመጣው ሰው ደግሞ በዛ አካባቢ ላይ የኖረ ያደገ አይደለም፣ እንደ አዲስ ገብቷል። ከተመሳሳይ አካባቢ ነው የሚመጣው፣ ከደቡብ አካባቢ ነው የሚመጣው። ገባ እዛ ይመጣል። ከዛ በኋላስ የሀገር አቀፍ የሹመትና የስልጣን እንትን ሲደረግ ደግሞ እሱ ነው ተወክሎ የሚሄደው። ከዛ እናዛው ይሽከራል እና ስታይ ፊውቸር እንትን አታረግም። አሁንኛ መቼም እንደ ድርጅት እንደው እንደ አክሲዮን ሀብት ለመቀራመት ምናምን አይደለም። ወንጌል እስከሆነ ቤተክርስቲያኒቱ ተጽዕኖ እየፈጠረች አካባቢው ላይ ያለው ሰው ነው ሌሎች ጋር እንደምናየው ማለት ነው መለወጥ አለ። አዎ እና እዚህ ግን ከሆነ ስቴፕ በላይ እዛ አካባቢ ላይ እየተሰበሰቡ ሰዎች ብቻ ነው ስልጣን ሼር የሚያደርጉት። ከዛ በተረፈ አንዳንድ ጊዜ ደግሞ ከፋይናንስ ጋር የተገናኙ ግልጽ ያልሆኑ አሰራሮችንም ይከተላሉ። ለበርግጥ ያንን ከላይ ያሉ ሰዎች ያው እንደ ቤተክርስቲያን በቂ ገንዘብም ስለሌለ የሚሰበስ ትንሽና እኛው ስለሆነ ባይዘው አንድ ጊዜ ለመላክ ተነስቶ ነበር በዚህ ጉዳይ እኮ ምን ስትራክቸሩ አያ እና ከምባታ ወላይታ ወላይታ የወላይታ ቃለ ሕይወት ልማት ድርጅት ተብሎ ተከፍቶ ብሎ ነበር። ምክንያቱም የፋይናንሻል ትራንዛክሽኑ የሆነ ቦታ ተሰርቶ የሆነ ቦታ ነው የሚሄደው እንጂ ምን ማለት ነው? ከሆነ ቦታ ወደ ሆነ ቦታ ማለት አሁን ለምሳሌ እሱ እንዳለ አደባ ላይ ወይም ባሌ ላይ ቤተክርስቲያን ልማት አላት፣ ሰው ህዝብ ታገለግላለች፣ ህዝቡም ቤተክርስቲያኑን ይደግፋል። የሆነ ነገር ያ ልማት አካባቢ ላይ አይደለም ይለማው ወደ ሌላ አካባቢ ነው የሚሄደው። ያ ሽፍት ያደርጋል እንጂ አሁን ልማት ድርጅቶች አሏቸው በኤንጂኦ አይነት ነገር እሺ ፈንድ ይደረጋል። ትልልቅ ፈንዶች አሉ። እነዛ ፈንዶች የሆኑ የተወሰኑ ተማሪዎች ደብተር ይገዛል፣ ሌላው የት እንደገባ አታውቅም። አሁን ያውኑ ዘመን ነቢያት በእርግጥ ነው ያውኑ ዘመን ነቢያትም መበርበር አለባቸው። ግን ትንሽም ቢሆን እኔ ያው ምን መሰለ ትንሽ የሰበሰቡትን ነገር ገባ። አሁን ችግሩ ያለ ረሲት ተሰበሰባላችሁ ነው የዘመን ነቢያት። ግን ያለ ረሲት ሰብስበው ገባ ህንጻ ያሳዩሃል፣ ቻናል ይከፍታሉ፣ ቦታ ይገዛሉ። አቨሬጅ እንኳን በሰራ በአመት ይሄን ያህል ብር ቢሰበስብ ይሄን ያህል ቦታ ከገዛ በላ አቨሬጅ ይሰራል። በረሲት የሰበሰቡት ግን እነኚህ ተቋማት በያዟቸው ቦታዎች ላይ ምንም ገባ። አሁን ለምሳሌ ቦታዎች በግዢ አይደሉም እንደውም መንግስት ነው የሚሰጣቸው ማለት ባለራሱ ገዝቶ ዋጋ ከፍሎ እዛ ግን እንደዚህ አይነት ገብቷል። ትልልቅ ብሮች በኤንጂኦ ይመጣሉ፣ በእርዳታ ይመጣሉ። ከዛ በኋላ ግን እኔ በጣም ማዝ ነው እንደው በዚህ አጋጣሚ እዛ ውስጥ ያሉ አገልጋዮች የሚኖሩት ኑሮ አሁን ይሄ የአካባቢውን ጉዳይ የጥቂት አመራሮች ዘውግ የጥቂት ግሩፖች ፍላጎት የብዙሃኑን ቃላት እኮ ትልቅ ቸርች ነች። ብዙ ሚሊዮን የሚቆጠር አባላት ያላት ቤተክርስቲያን ናት። ቆይታም አላት፣ ማህበራዊ አገልግሎትም ሰጥታለች። ከጅምሩ ስናይ እነ ዶክተር ላምቤ በደቡብ ላይ መጥተው እዚያ ቦርሳና አካባቢ ላይ ትልልቅ የእውነትም አገልግሎ ያለፉ ሰዎች አሉ። ከሆነ ጊዜ በኋላ ግን በየአካባቢው የገቡበትን ዓላማ ረስተው የራሳቸውን አምቢሽን የራሳቸውን ፍላጎት ብቻ የማስፈጸም እንትን ውስጥ የገቡ ግሩፖች አሉ። እኛው ያኔ አልተመቸም። ያው ከዛ እንደወጣ ሲያደርገኝ ይሄ ነው አንዱ ገብቷል። ፊውቸር የለ ቡድን ነው ያለው፣ ግሩፕ ነው ያለው። ከዛ በተረፈ በሆነ አጋጣሚ እንቅስቃሴ ካለህም ደግሞ በአሰራር የምትወገድበት ስለ ከሲስተሙ እንድትወጣ እድል እንዳይሰጥም ይደረግባል። ከሌላ አካባቢ ኮንክ ማለት ነው እና ወንጌላውያኖቹ አገልጋዮቹ ግን የሚኖሩት ኑሮ የሚያሳልፉት ስቃይ እንደኛ ሲጀመር ደሞዝ 4-5 ወር ያው ዘለቀሻሉ የሚባል አገልጋይ አለ። ዲላ ላይ ያለ በጣም የሚገርም እግዚአብሔር ጸጋ ያን የሚያስተምር ከዲላ አፍታሪ ስም መጣው እሱ ተወድቦ መጥቶ ነው ቋንቋ ማቀም አካባቢ ማቀም ከታለ ተመድቦ መጣ። ልክ እንደማመር እኮ ነው አሁን እንትን ገብቷል። ከዛ አሁን ችግሩ ምን መሰለሽ አንድ ሰው በተለቆ ይምጣ ቤተክርስቲያኒቱ ግን ከተደራጀች በኋላ አካባቢ ላይ ያሉ ሰዎች እንዲያስቀጥሏት ትተል ሜዳ በግራ አገልግሎቱ እንደዛ ነው ያለበት የአካባቢው ልጆች በመጠቀም ከዛስ ነገር እኮ ደስ ይላል እያደገ እዛ አካባቢ ላይ ብታቆም ሰው በተቋም ውስጥ ተቋሙናለች ኦሬዲ እያደገ ፕሬዝዳንት ቢሆን ምን ችግር አለ? ፕሬዝዳንት
ድረስ ቢመጣ ምክትልስ ቢሆን ምን ችግር አለ? ኃይለ ማይኖር እስከ 8 እንዲህ ከሆነ ገባ እሷን ያስቸግራል። እና አገልጋዮቻቸው 4 ወር ደሞዝ አይመጣም። እኔ አሁን ደመቀ የሚባል ዳዊት የሚባል አበበ የሚባሉ ከሆሳና አካባቢ የሚገርም እንትን ያላቸው እና እነሱ ምንድነው ደሞዛቸው 4 ወር ሁሉ ቢቆይበት ጊዜ አለ። በእውነት ነው ነገር ሰው የላቸው። እኔ አሁን ለምሳሌ ያደኩበት ከተማ ነው። ቤተክርስቲያን እነሱ ወዳጅ በእውነት እኔ አገልጋዮቹ ያሳዝኑኛል። ባለትዳር ሆነው ይመጣሉ። ልጆች ወልደው ልጆቻቸው ደህና ቦታ አይማሩ ሚልኩላቸው ደሞዝ እንደ በዚህ ሰዓት እኔ 5000 የሚበልጥ ደሞዝ ያኔ 300-400 ብር ነው። ከዛ በመከራ 1000 ምናምን አሁን እኔ እንደው ከ6000 በላይ የሚከፈለው ካለ እኔ እንደው አላውቅም። ምናልባት 10 አታስብ የለም 10 ቢከፈል በዚህ ሰዓት ምንድነው የምታደርገው? እና አገልጋዮቻቸው የሚያልፉበት መከራ ቀላል አይደለም። ከዛም አልፎ እኮ መንግስት እኮ አሁን ያለ ልማት የተቀመጡ ታጥረው የተቀመጡ ቦታዎችን ለምሳሌ በሰበታ በቢሾፍቱ እንደዚሁም ደግሞ ላንጋኖ ኤስአይ የምታውቁት ከሆነ እነዚህ ቦታዎች ነው ኤስአይንም ሄጄ አይቼዋለሁ። የቢሾፍቱንም አለ ሲሰጣ እንደውም እኛ በዚህ ቢሾፍቱ ያለው እኔ 2-3 ጭቅጭቅም ነበር እኮ ቅርብ ጊዜ እኮ። አዎ ያ ምንድነው አቅም ካላት የተቀመጠውን ቦታ ማልማት። ምክንያቱም መቼም ሀገር በየሰዓቱ እያደገች ነው ያለችው። ዲሞግራፊው እየተቀየረ ነው። የማህበረሰብ ፍላጎት እየተቀየረ ነው። የመንግስት የቦታ ፍላጎት እየተቀየረ ነው። እንኳን ባዶ ቦታ ተገኝቶ አይደለም በዚህ ሰዓት ምንም ማድረግ የማይቻልባቸው መኖሪያው ሰው የሚኖርባቸው ቦታዎች እንኳን ምትክ እየተሰጠ ያ ቦታ የተሻለ ሀገራዊ ለውጥን ለማምጣት ምን ያህል ርቀት እየተኬደ ይታወቃል። ስለዚህ ቤተክርስቲያን በልማት ዘርፍ ተሰማርታ አቅሙ ካላት መስራት አቅሙ ከሌላት ከሚሰሩ አቅም ማጣት ነው። ግን አቅም ማጣት ነው ይላልስ አቅም እንዴት አንድ በግሉ ተነሳ ባለራይ እኔ እንኳን እንግዲህ እግዚአብሔር በረዳኝ አቅም 11 አመት ቤተክርስቲያን በዚህ መልኩ መድረክ እኮ ቢያንስ እንሰራለን። ቢያንስ አዳራሽ ሲጠበን እኮ በተከራየነው ቦታ ላይ እኮ ነገ ጧት ውጡ እንደሚለን ያወቀን እኮ አስፈተን እንሰራለን። ስለዚህ በሀገር አቀፍ ደረጃ ታላላቅ የሆኑ ገንዘቦች ፍሎ የሚያደርግበት ስፍራ ልዩነቱን ታያላ። ያው ለምሳሌ የቴዎሎጂ ትምህርት ቤት የሰሩባቸው ድራማ ትልቅ ቴዎሎጂ ትምህርት ቤት አለ። ኦኬ በጣም ዘመናዊ ነው፣ ትልቅ ነው። ገብቷል እንዴ? ዛው አብያውኔ የቃሉት ነው ያለግ ነው። በቃ በድራማ ላይ ቢታወቅ ነው። እንደዚህ ሌሎች እዛው አካባቢ ላይ አሉ። በቃ የሚሰሩትም ቤተክርስቲያኖችም አንዳንድ ነገር ስታይ በጣም ለወጥ ያለ ተለቅ ያለ ነገር ታያለ። ግን እንደ አካባቢ አሁን ለምሳሌ እንደዚህ አሁን ኦሮሚያ አካባቢ ላይ አማራ አካባቢ ላይ ያሉ በኩል አይን የሚታይበት ነገር ቢኖር እዛ አካባቢ ላይ ብዙ ነገር መስራት ይችላል ብዬ አስባለሁ። ግን ፍላጎቱ ቢኖር ነው። ይሄ ፍላጎቱ ቢኖር ህዝቡ አያውቅም፣ መመና አያውቅም። መመን ይመጣል፣ ያመልካል፣ ይገለገላል፣ ይሄዳል። ከኢትዮጵያ ውጭ ያሉ ሰዎችም እኮ ተቋሙን ሲረዱ ስፔሲፊክ እዛ ቦታ ላይ እዚህ ቦታ ላይ ብሎ አይደለም። ተቋሙ እንደ ቤተክርስቲያን እንዲያድግ ነው፣ እንዲሰፋ ነው። ስለዚህ ይሄ በጣም ትልቅ ክፍተት ነው ብዬ አስባለሁ። እኔም ከኔ ጋር የነበሩ አንዳንድ ቲሞችም በሰዓቱ ፊውቸራችንን ስናይ እኛ በእግዚአብሔር መንግስት ውስጥ እንሄዳለን ነው። ተቋም እናድግበት ቦታ ነው። እኔ ከየትኛውም ተቋም ጋር አብሬ የምሰራው የኔም ተቋም የኔ ውስጥ የተቀመጠው ስትራክቸር ፍላጎት አንተ ጋር ያለው ጸጋ እንዳይወሰን የምትጀምራት እንጂ እግዚአብሔር በተለየ መልክ ተከተሉልኝ ያላት ተቋም የለችም። በዚህ እውነቱ በዛ ነው ስተቱ ብሎ ያስቀመጠው የለም። ትልቁ ወንጌል የተሰጠ ያንን በተረዳንበት መንገድ እናገለግላለንና አይ ለነገር እኮ አሁን እንደ መንግስትም እኮ መንግስት አይተ ከሆነ አይደለም ሌላ ቀርቶ እንደዚህ በተቋሞች የተያዙ ቀርቶ የመንግስት ቦታዎች የራሱ መንግስት ቦታዎች ራሱ መንግስት በቃ ማዳግም እርምጃ እየወሰደ ያለው ወደ ልማት መቀየር አለበት። ታጥሮ 30 አመት 40 አመት የተቀመጠ 20 አመት 10 አመት የተቀመጡ ዝም ብሎ ባዶ ቦታዎች አሉ። እነዛ ነገሮች ደግሞ ወደ ልማት ፓስተር የሆነ ሰዓት ላይ ተሰምቶ ነበር ገባ ተሰምቶ ነበር ማለት እንደዚህ አይነት ትልልቅ ቦታዎች ይፈልጋሉና ግን እንደ ባላ ያለው ደግሞ ስታየው እስቲ ሰሞኑን እስቲ ያውን አዲስ አበባ ነው አሁን መቼም ፖለቲከኛ አይደለም እኔ የእግዚአብሔር ቃል አስተማሪ ነኝ ግን ባላ ያለው ሰው ነኝ የማየው ነገር መካድ አልችልም ሰው ነኝ የተሰራን ነገር መካድ አልችልም አለቀ እና ከዚህ በፊት ለማለፍ የምትጸየፋቸው ቦታዎች ተሰርቶባቸው ግሬ ሆነው
ህፃናቶች ሲጫወቱበት ዛሬ ከመገናኛ ሲሰሚን እንት እንደው ማለት ለውጡታ አይደበቅ እንዴ ቦር ያለ ከጓደኛዬ ጋር እንዳጋጣሚ እዛ አካባቢ ላይ በሱ መኪና ሄደን ሰርቪስ ሰጥተን ከዛ አብረን ወክ ራይድ ስናየው ያምራል። ለምን እንደማንባባል ሳይታወቀን የተባበሩት መጣ ነገር ስንት ኪሎሜትር እንደሆነ አላውቅም። እና እንኳን ከሰው ሁሉ ያምራል። ከዛስ ሰው የሚናፈስበት ቦታ እንኳን የለም እኮ እነዚህ ልጆች ታጥሮባቸው ግራዋና ጌሾ በቅሎበት ታፍኖ ከሚቀመጥ ወይ ከቤተክርስቲያኑ ጋር በመተባበር ካልሆነ ደግሞ እነሱ ማድረግ ከቻሉ አድርገውት ያን ነገር ማስፈጸም ነው እንጂ እንደዚህ አይነት ኪሳራ ነው። ከዚህ በኋላ የትውልድ ፍላጎት በዚህ ፍጥነት እየተቀየረ ባለበት ጊዜ የቤተክርስቲያን ነው ብቻ ብለ አጥረ የምትቀመጥባቸው ምንም አይነት ግራውንድ አለ ብዬ አላስብም። ነገር ዛ ቦታ ላይ አማኙ ይጠቀማል፣ ክርስቲያኑ ይጠቀማል፣ የተለያዩ ስራዎች ይሰራሉ። ወንጌል ከሆነ ዓላማ ሰዎች ወደ አንተ የሚመጡበትን አክሰስ ነው የምታደርገው እኮ አለ እንጂ 100,000 ካሬ ሜትር አጥረ ከብት መዋያ እንዴት ታደርገዋለህ? ማለት ከኢኮኖሚም አንፃር ከሀገር እድገትም አንፃር አቅም ሳይጠፋ አቅምም አለ። አሁን አቅም የለም አለ ገባ። ምክንያቱም ይሄን ያህል ተቋም በመባና በአስራት ብቻ የተዳደራል አለ። ብዙ ልጆች አሉ። እኛ ራሳችን ህፃናት ላይ ብዙም በጀቱ ብዙ ነው አይመጣም እንጂ እነዚህ ሰዎች ያው ድሮ 15 ልጆች አሉ። ሁለት ደብተር ካልሲና የሆነች ነገር ይመጣል መስከረም ላይ በአስራት ተሰማ ግን የ1500 ህፃናት ማስተዳደር የሚችል ነገር ይመጣል እና የመኮብለል ነገር አለ። ኃይሉ ይከዳል እና ይሄ የአጠቃላይ የማህበረሰቡ ሳይሆን የጥቂት አመራሮች ችግር። አሁን ሰዎች ወደዚህ ነው እንግዲህ ተመለስ ይሉ እንደው አሁን ቢሾፍቱ ነው ያፈረን እኮ ታውቃለህ በደንብ እኮ ቢሾፍቱ በደንብ አውቀዋለሁ። አሁን አንዱ አምባሳደር በጣም ብዙን ስለተናገረ ያለ መፈለግና ሌላ ቴንሽን ሌላ ሀሳብ ሌላ ፍላጎት መኖር ነው ብዬ ነው የማስበው እኔ። ለምን አሁን መንግስት ደግሞ መሬት የሀገር ሀብት ነው፣ የአንድ ቤተክርስቲያንም አይደለም፣ የሀገር ሀብት ነው። የኔም የትኛውም የኔም ያንተም የኢትዮጵያ ተወላጅ የሆነ ህዝብ ሀብት ነው። ሀብት የሚባለው ራሱ ለሀገር መሬት ነው የመጀመሪያው ሪሶርስ። ይሄንን መሬት ወይ አልምቼ ብዙ ሰው እንዲጠቀም ማድረግ ካለበለዚያ ግን እንዲለማ መፍቀድ አለበት ብዬ አስባለሁ። አሁን ቢሾፍቱ ላይ ይሄን የቃላዊትን ግቢ አውቀዋለሁ ኮረፍቱ ቃላዊትን እና አሁን ኦሮሚያ ላይ በጣም ልማት አለ። ልማት የሚለማው እንትኑ ሚዛኑ ስለተደፋ አይደለም። በቃ ሁሉም ነቅቷል። ማልማት አገሩ ማልማት በጉልበት ያለው ሀብት ያለው ዕውቀት ያለው ሁሉም አካባቢ ማልማት ላይ ነው ያለው። መንግስትም ደግሞ እየሰራ ነው እና በሽመልስም በጣም በትኩረት እየሰሩ ነው። አለማየሁ ይባላል የደብረ ዘይት ከንቲባና ኢቭን አናግሬዋለሁ እና ይሄ መሬት አሁን አይደለም እንግዲህ እዛ ነበርኩ እዛ ነው ያደረኩት ሾፍቱ ነው እና ድሮ ማንም አይገባም ጫካ ነው ታጥሮ ስንት ዓመት ከእኔ እድሜ በላይ ነው ታጥሮ ቁጭ ብሏል። አሁን አገር ፈርሶ የተሰራ ነው ያለው። ስሩ ሲባል እዚህ መስራት አይፈልግም። ለምን አሁን ቅድም እንዳለ ተመርቶ ወይም ተሹሞ የሚመጡ እንትኖች እዚህ አይደለም እንደ ቅድሙ በቃ በ2 ዓመትም በ5 ዓመትም ሊቀየሩ ይችላሉ። የዚህ አካባቢ ጉዳይ አይደለም። ተረተኛ ሰው ከዚህ አንፃር እንትኑን ሊያዝ ነው እንጂ ላልማ አይደለም። ስለዚህ አሁን መንግስት እንደኔ ሐሳብ የተለያዩ ፈንድሬዞች ምናምን እኮ ነበር ይመስለኛል እኮ ለዛ አካባቢ ለማልማት እኮ ቢሾፍቱ አካባቢ ይባላል። ያው ፈንድሬዚንግ ይሰበሰባል። ያው ቅድም እንዳለ ቤት እንዳለ እግዚአብሔር ነው ያደርጋል። አሁን ምን መሰለህ ያደርጋልና አሁን እንደው መንግስት አብሶ በቤት ነው የሃይማኖት ተቋም ያለ አግባብ ታጥሮ አሁን እኛ እናገልግል ስንል ቦታ የለንም። ህንፃ ላይ ተከራይተን ጉድጓድ ተከራይተን የሚሰራው እዛም ቤተክርስቲያን እኮ ነው። ግን አጥሮ ቁጭ አድርጓል። ወይ ሳይገለገልበትም ወይ ለአገር ሀብት አይሆንም፣ የስራ ዕድል አይፈጥርም።
ስለዚህ እንደዚህ አጥሮ በሃይማኖት ተቋም ስም የትኛውም ሃይማኖት ተቋም ታጥሮ የሚቀመጠውን ነጥቆ ለልማት ማዋል እንደኛ አይነት ወጣቶች ተደራጅተው ለስራ ይሰራ ኢንቨስትመንት እንዲሰራበት መልካም ነው ያስባሉ እድገት ነው አንዱን ታያለህ የግድ የትኛውም ሃይማኖት ሁሉ አጥሮ የሚያስቀምጡ አካላት ወይ ወደ ልማት ለሀገር ጥቅም ማዋል አለባቸው የሀገር ሪሶርስ መልቀቅ እምነት ደግሞ ሰው ላይ ነው አሁን ምንድነው መሰለህ ሰው ይሄንን ሐሳብ ከወንጌል አንፃር ከተረዳ አንድም ሆነ ሁለት በስሜ ስለዚህ በስሙ የተሰበሰበ ሰው ስንት ቦታ ምን ያህል ቦታ ይበቃዋል የመጀመሪያው እኛ ምን ተሰበሰበበት ቦታ ነው ያስፈልገው እንጂ ግቢ አይደለም ገብቷል ስለዚህ ቁጥር ነው ቦታ ነው የሚወስንልህ ከዛስ ያ ስፍራ ደግሞ ለአምልኮ ይሄን ያህል ነው ብለህ ካሰብክ የተቀረውን የማህበረሰብ ልማት ነው መሰራበት ብለህ ደግሞ ከወሰድክ ትልልቅ ቦታ ላይ ቤተክርስቲያን እኮ ሲሰጥ አንዱ ሐሳብ ምንድነው የመስፋት የመብዛት ነገርም ስላለ ከዛስ የመቃብር ቦታም ሲሰጥ ያው ሰዎች ዘላቂ ማረፊያ ነው ተብሎ ሰፋት አድርጎ እንትን ይደረጋል እና አሁን ችግሩ ምንድነው የልማት ቦታ በቃ የቤተክርስቲያን ቦታ አይደለም የልማት ቦታ በቤተክርስቲያን ሲወሰድ ቤተክርስቲያን በመታመጣቸው ስትራቴጂዎች ከከተማው ስትራቴጂ ጋር ከከተማው እቅድ ጋር የዳነው ምዕመን ኢኮኖሚ ይካፈልበት ገብቷል እዛ ቦታ ላይ ወጣት አለ የተማረ ኃይል አለ ቤተክርስቲያን እኮ ኃላፊነቷ እኮ ነፍስን ማስተማር ብቻ አይደለም ነፍስ ላይ መስራት ብቻ አይደለም ያ የዳነው ሰው ጤነኛ የሆነ ሰው አምራች የሆነ ሰው አይምሮ የተከፈተ ሰው ነገ ወደ ሲስተም ተስፋ ተሰጥቷል ከመንግስት ጋር ይጠብቃል ነገ ከእግዚአብሔር የተሞላውን ህይወት ቤተክርስቲያን በዚህ መንገድ ደግሞ መንገድ ተከፍቶላል መደራጀት መስራት ትችላለህ ብላ ኢኮኖሚው ላይ እንዲሳተፍ ስታደርግ ሌላ ቦታ ተፈልጋል መንግስት አምኖ በሰጣት ስፍራ ላይ ስለዚህ ቀደም እግዚአብሔር ሰው እንደተናገረው ነብይ ፍሴ እዛ ስፍራ ላይ በተለያየ መልኩ ሰዎች እየተደራጁ ቢሰሩ እርሻ ቢሆን ገብቷል ወይም ደግሞ ግንባታዎችም ካሉ ቢደረጉ ማህበረሰቡ የተቀበተ ነገር ቢደረግ አቅሙስ ካለ ድረስ ነገ ያ ህዝብ ለመልሶ ለቤተክርስቲያን ነው የሚሆነው ተጽዕኖ ነው የሚፈጥረው ዛሬ ምን ሩቃት ዳውን አውሮፓ ላይ ትልልቅ አዳራሽ ትልልቅ ማንትኖች ትውልድን ማዳኛ ቦታ መሆናቸው ቀርቶ ዛሬ ሌላ ቦታ ሲወስዱ ወንጌል ተዘጋለ ነው የምትለው አስቀድመው ልባቸው ዘግተውት ቦታው ሩቆ ያው አለ መጣውታው ነው አይ ስለዚህ ነገ የሚጠይቅ ይመጣል አሁን ጊዜው ነው እስከዛሬ ድረስ ወይገር የለም ሁሉም ተፈርፍሎ ነበር የተቀመጠው አሁን ማይበቃው መጣ አሁን ጎረቤት ሀገር የሚፈልግ ሲስተም መጣ እንደ ሰደድሳ አይበቃው ገባ ኢነርጂ ያለው መስራት የሚፈልግ አሁን የሚመጣውን ህዝብ ፍላጎት የሚመጣውን የተረዳ ያለው ባለው ይበቃኛል ብሎ ሰፍቶ ተረጋግቶ ይቀመጥ ነው ነገር ግን አይ ያገሩ ያበቃኝም ደግሞ ተጨማሪ ይፈልጋሉ ደግሞ የሚል ደግሞ በሁሉም አቅጣጫ መስራት የሚፈልግ ቪዥነሪ የሆነ በብዙ መንገድ ኃይል የሚገልጥ አይዲዮሎጂ ያለው ፖለቲካ መጣውን ታረጋል ሲመጣ አቅም ካለ ከዚህ ሲስተም ጋር ተናበ አብረት ይሄዳል ቤተክርስቲያንም እንደውም በዚህ ሰዓት ነው ኃይሏን ማሳየት ያለባት ታላላቅ ቢልዲንጎችን ማውጣት ያለባት የምንም ነገር ሪል ስቴቶችን መስራት ያለባት ዛሬ ትልልቅ እንደዚህ አይነት ፕሮግራሞች ፌል እያደረጉ ያሉት እኮ ከዚህ አይነት የኬንግም እኮ አንፃር እኮ ገብቷል ስለዚህ ቦታቸውን ህዝብ እንደ ቤተክርስቲያን እኮ የምታምናቸው ዛሬ ለምን ነው ሌላ መጥቶ ያስብልን ሌላ ተቋም መጥቶ ህዝቡ ላይ በተለያየ በቤት በለው በተለያየ በንግድ ስራ በለው አስባለሁ ብሎ ለምን ይመጣል ቤተክርስቲያን ቪዥነሪ ሰዎችን በታስጠጋ አሁን ችግሩ እንደው እኔ ምን አስባለሁ መሰለህ ፓስተር ሁለት ችግር አለ አንደኛ አባቶች ወጣቶችን አያምኑ ወጣቶች አባቶችን ደግሞ አይሰሙ የማይሰሙት ስለማይታም እኔ በሰማው ማንያምነኝ ነው እኔ ብቻ ሰማይ ካልከኝ እኔ እኮ ነገ አባት ነው ገባ ስለዚህ አባቶችን የምሰማው ስታመን አሁን አባቶች ደግሞ አያምኑ የማያምኑት ለምንድን ነው አንዳንዱ ያው ጌታን ሲቀበልም መኮንን ነው ኮሎኔል ነው ገባ ባንዴ ጌታ ሲቀበልም አንቱ ነው አሁን ያቆ
እኔ በልጅነት መጽሐፍ ቅዱስ ሳጠና ነው የኖርኩት አይደል? በዚህ ሰዓት እኮ ሲጠራጠር መንግስት ሲሾመው ሲሽረው ያባረሩኛል ሲፈራ ሲያሳድም የመጣ ሰው ነው እንግዲህ አንዳንድ ቤተክርስቲያን ውስጥ ያለውና መጥቶ ለብላይ ቤተክርስቲያንን ሲቀላቀላት የሚሰጠው ሰው አሁን ጓድ ይላል የጸሎት ጓድ ስሙ ራሱ ምሽግ ገብቷል። አሁን እነኚህ አባቶች እንወዳቸዋለን ግን ይረዱ አሁን ገብቷል። አሁን ውጊያ ይላል ምሽግ ይላል ጓድ ይላል ያቶላ እንዳለ ኮሎኔል ነው አሁን ያለው ገባ። አንዳንዱ ሻምበል ፓስተር እንትና ይባላል ፓስተር ከምትለው በላይ ሻምበል ስለሆነ ይደሰታል። ስለዚህ አሁን አንዳንዱ ከእግዚአብሔር ቃል ጋር ከቆየበት ጊዜ ይልቅ ከነገር ጋር ከማሰር ጋር ከሴራ ፖለቲካ ጋር የቆየበት ጊዜ ስለሚበልጥ ጥቅስ ሲጠቅስም ከዚች ጋር የምትገናኘው ሳባዶ ይሆን ማገድ ነው ሰላም ቤተክርስቲያን ውስጥ ራሱ እና አንዳንዴ እንደዚህ አይነት ነገሮች ለሚመጣው ትውልድ በር እንዳይከፈት ገባ መስጋት። እኛ እኮ ተቀበለን ነው ኢየሱስ እኮ የሞተለትን ህይወት የሰጠው እኮ ለታመኑ ሰዎች አይደለም ለሸጡት ሰዎች እኮ ነው። ለጴጥሮስ አንተ የሞትክለትን ህይወት አይደለም በር ጠብቅ ብለህ ተሰጠዋል እንዴ? ጠቦቶችን አሰማራ የተባለው ሰውዬ በአደባባይ የካደው ሰው እንደሆነ መታወቅ አለበት። ገብቷል። ጠቦቱ ግልገሎችን ጠብቅ የተባለው ሰውዬ በአደባባይ 3 ጊዜ ሰው አንዴ እንኳን ሁለቴ 3 ሸምጥጦ የካደው ሰውዬ ነው የሞተለትን ፕሮግራም ኢየሱስ ይሰጥ